በሰማዕቱ ቀን ነበረ ሰርጀሪን የተሰራውትና 10 ሰዓት የፈጀ ሰርጀሪን የተደረገልኝ እና ሰርጀሪው በጣም ከባድ ነበረ። የነርቭ መነካት እንዳጋጣሚ ቢያጋጥመኝ ኖሮ አሁን ላይ ደጁ ለመቆም አልደርስም ነበረ። ወይ ያልጋ ቁራኛ ሆን ነበረ፣ ወይ እላዬ ላይ ሰገሬንና ሽንቴን መቆጣጠር እስኪያቅተኝ መጥፎ ሁኔታ ውስጥ ገባ ነበረ እና ልክ ወደ ሰርጀሪ ክፍል እየወሰዱኝ እያለ ሰማዕቱ በሰላም ወደ ቤቴ ወደ ደብሬ ከመለስከኝ መጥቼ ደጅህ ላይ በእግሬ ቆሜ መሰክራለሁ። አደራህን አባቴ ጥለኸኝ አታውቅም እና አሁንም ቢሆን እንዳትለየኝ ብዬ ገባሁኝ እና የኔ ስለት ምስክርነት ብቻ ነበረ። ቅዱስ ሚናስ ወበተከለለ ደሙ ማይ ወሃሊብ እምነ ከሳዱ ፈልፈለ ፈልፈለ ወማይ ወሃሊብ እምነ ከሳዱ ፈልፈለ ፈልፈለ ወበተከለለ 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 ቅዱስ ሚናስ ወበተከለለ 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 Sweet,
ቀላል ነው። ቀላል ያርግላችሁ። አመስግኑት። ቀላችሁ ለራሳችሁ በሰላም ነው። ባለቤቴ አስና ያጠቃው ነበረ። ሰኔ 15 ቀን መጥቼ የቃሪያውን እምነት በላው። ከጉሮሮዬ ላይ በ16 ዕለት በጉሮሮዬ ላይ የተጋገረ የሚመስል ቅርሻት ወጣልኝ። ከዛን ሰዓት ጀምሮ አፍኖኛ ያቀም ስለገና አስገብቻለሁ። አንድ ሺህ አይ ታው የጉሮሮን የቶንሲልን የአስምን ነገር ታውቁታላችሁ። በሰላም የምትነፍሱ ውስጥ ያምላካችሁን አመስግኑ። እርሷን ቅዳሴም አለባቸው ሊቃውንቱ። ወደ ከተማ የሚሄዱ ወደ ከተማ ይሄዳሉ። እንደው አንዱ እንዴት ቆሎ አድርጎ እንደጻፈው አንዱ ደግሞ እንዴት አሁን ይህንን የገና ትምህርት ቤት ቅዱስ ኃይለማርያም የከፈተው ማንበብና መጻፍ እጄ ልማር እንጂ ግዴታ ነው እንጂ ባለቤቴ ስራቶ ባለቤቴ ስራቶ እየፈለገ ባለሙያ 3-4 ወር ይግለጽላችሁ። ለማንኛውም 2000 ብር አስገብተዋል። ለላሎና አመስግኑ። ውጭ ሀገር ነው ስራ አግኝቷል። አሁን እዚህ በኮምፒውተር አጽፈሽ አታመጭም። ጨካኝ ነሽ። ተፈተን ስራ የለኝም ነበረ። አምላክ የሚና ስራ ሰጥቶኛል። 500 ብር አስገብተዋል። ለላሎና አመስግኑ። የረዳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወይ እናቴ ነይ እስቲ። እሺ እህተ ጊዮርጊስ
እስቲ ጆሮአችሁን ነካ ነካ አድርጉትና ለመስማት ተዘጋጁ። የኔና በሉ የኔና የቤተሰቦቼ ድርሻ አስራት በኩራት ታምሶሪ 42000 ብር አመጡ። በቃ ምንም ነው 12000 እኮ አይደለም 42000 ምን መሰላችሁ? እዚህ ቦታ ላይ እንደነገርኳችሁ ታዛቢ የላቸውም። ካህናቱ በሰማዕትነት ነው የሚያገለግሉት። የአቋቋም አዋቂ፣ የቅዳሴ አዋቂ፣ የትሑት ካህን፣ ሽሙንሙን ካህን ቦታው ባዶ ነው ብለው ሌላ ቦታ አልሄዱም። በተጋድሎ ነው የሚያገለግሉት። የዚህ ሊቃውንት አመስግኑላቸው እግዚአብሔር። አምላከ ሚናስ ህዳር 25 ቀን መጥቶ ስዕል በ12000 ብር ተጫርቶ ነበር ሄደችው እህቴ። ራሱ ነው የተሳልኩት ስዕሉን ቤቴ ይዤ ሄድኩኝ። ስለቴን ሰማኝ። ስራዬ ሁሉ ተባረከልኝ። ስንት ነው? 36 ጓደኞቹን ደግሞ አስተባብሮ 1200 አባታችን ከቅዳሴ በኋላ አሌክስ ጋር እንገናኛለን። 00 ቤት በመንግስተ ሰማያት እንገናኛለን። ወለተ መድን 1000 ብር አሞኛል ጸልዩልኝ። ከዚህ ሲገቡ በ3 ደቂቃ በ3 ሰዓት በ3 ቀን ውስጥ ፈውሱን ይላክሎት። ሁላችንም መድኃኒዓለም ይፈውሰን። ምስክሮችህ በሏ ድንቆች ናቸውና ነፍሴ ወደደቻቸው። ሚናስ አባታችሁ በቤታችሁ ይንገስላችሁ። ሚናስ የቤታችሁን ታሪክ ይቀይርላችሁ። ሰማዕት ለክርስቶስ አንገቱን የሰጠ ብቻውን የኖረ ሰማዕት የሆነ ትሕትናን የተላበሰ ሰማዕት እነሆ የእሱ አምላክ ታሪካችንን ቀይሮ የዛሬ ዓመት በሰላም ያገናኛል። ይቆየን። ስብሐት ለእግዚአብሔር። እሺ ለመምህራችን ቃለ ሕይወትን ያሰማልን። በጎኑ በሁለቱም ጎኑ በዚህ በጉሮሮ እባብ ይወጣለት ከ60 በላይ በሰማዕቱ ቅዱስ ሚናስ ጸበል በቀን ከ60 በላይ እባብ ወጣልኝ ብሎ ጠባሳው ራሱ እዚህ ጎኑ ላይ ያስታውቅ ነበርና እያሳየን ነበር። እዚህ ጋር ቆሞ አይቼዋለሁ። ለማንኛውም እንግዲህ ከ5ቱ ፎቶ ከተነሱት አንዷ እዚሁ፣ ሁለቱ እዚሁ አካባቢ ናቸው። 3ቱ ከሩቅ ቦታ መጥተው ነው ምስክርነት የሰጡት። የአንደኛዋ ቤት እዚህ ፊት ለፊት ነው። የአንደኛዋ ደግሞ በዚህ በታች በኩል ነው። እንግዲህ የዛሬ 2 ወር 8 ዓመት ሙሉ በካንሰር ሲሰቃይ የነበረ በጸበሉና በቃሪያው እምነት ደሴ ላይ ተልኮለት የዳነ ልጅ ወጣት እዚሁ አውደ ምሕረት ላይ መጥቶ ከካንሰር የዳነ ምስክርነት ሰጥቷል። አመስግኑ ደስ ምናልባት የቃሪያው እምነት በሚዲያ ላይ በአንዳንድ ማህበራዊ ሚዲያዎች ላይ እያስተላለፍነው ነበረ። ዘይሴስ እግል ያምስ አሶቡን አሁን ኃይል ብሎ ነቢየ እግዚአብሔር ልበ አምላክ ዳዊት እንደተናገረው መርጌታንን እያሉ የሚቀባጥሩ ሰባኪንን እያሉ የሚቀባጥሩ አሉ። እኛ እዚህ ቦታ ላይ የቃሪያ እምነት አይሸጥም። ያመጣችሁትን በሰማይቱ ስም ባርከን ሰማይቱ ሕያው እግዚአብሔር በሰማይቱ ያድሮ ለውጦት ለእናንተ ድነት ከሆነ ለምን ምቀኛ ትሆናላችሁ? ወሬ ያስፈልጋል። እስቲ አሁን የሚገርማችሁ ትናንትና ማለት ነው እግዚአብሔር ምስክር ነው። በዚህ ቤተ መቅደስ አለ ሲቀደስበት ናደረው 100 ኪሎ ሙሉ 100 ኪሎ ቃሪያ ከዚህ ውስጥ ነው ያመጡት። እዚህ ውስጥ ሊኖሩ ይችላሉ። ነገር ግን በኩራው ያኔ የሚባሉ ታላቅ አባት ለዚህ ቤተክርስቲያን የሚያግዙ ሲዲ ውስጥ የሚኖራሉና መጥተው ሲነግሩኝ እዚሁ ግቢ ውስጥ የማህፀን ካንሰር ያለባት ልጅ በሕክምና እየተሰቃየች በሕክምና አልድናለች። ወደዚህ ቦታ ጠቆምኳትና መጥታ 7 ቀን ጸበሉን ተጠመቀች። የቃሪያውን እምነት በላች።
ወደ ሆስፒታል ስትሄድ ፍጹም ነፃ ነሽ አሏት ነው። በዚህ ቃሪያ የተፈወሱ ሰዎች በአንዲት ቃሪያ ከማህፀን እጢና ካንሰር የተፈወሰ 100 ኪሎ 1 ኩንታል ቃሪያ መጣች ለብዙሃን እንዲዳረስ። ታዲያ ይሄ ነው ነው አረ ተናገሩ በማርያም እግዚአብሔር በወደደው ላይ መገለጽ አይችልም እንዴ? የሚያድንበትን እኛ እየነገርነው ነው እንዴ? እንችላለን እንዴ መናገር? አንችልም ማለት አዎ ታያችሁ። ኦርቶዶክሳውያን ጥንቃቄ ነው። እንደው ማናውቀውን ነገር ገብተን አንጻፍ። እኔ በጣም ነው ያዘንኩት። በጣም ነው። አንድ መምህር ኃይለ ኢየሱስ ሲባል ሰባኪ ነው አውቀዋለሁ። ድሮ ትምህርት ቤት እያለሁ ትከሻው ላይ ሹሩባውን አውርዶ ነው የሚወርደው። አሁን እሱ ሲቀባጠር አየሁት። ቅሌት እኮ አረፈ ይቀመጥ። ሰለሞን ዘበቄት የሚባል ደግሞ አንድ ጊዜ ማለት ነው እሱም እንደዚሁ ይቀባጠር ነበር። በሎሚ እያላችሁ በማር እያላችሁ በቃሪያ እያላችሁ ቅዱስ ሚናስ ልቦና ይስጣችሁ። ይሄን በደንብ እንድትይዙ ነው የምፈልገው። በማንኛውም ላይ እግዚአብሔር ተገልጾ በቅዱሳን ላይ አድሮ ያድናል። አሁንም ደግሞ የዳኑትን ትሰማላችሁ። በቃሪያውም የዳኑትን ትሰማላችሁ፣ በእምነቱም የዳኑትን ትሰማላችሁ፣ በጸበሉም የዳኑትን ትሰማላችሁ። ጸበሉ ክርስቶስ ከተወለደበት ከቤተልሔም ስር በደጋጎች እናቶቻችን አባቶቻችን ራእይ ታይቶ ተቆፍሮ 30 ክንድ መሬት ተቆፍሮ የወጣ ጸበል ነው። እዚህ ጋር ፊት ለፊት የምታዩት ጸበል ሙት የሚያስነሳው ጸበል ሲል አሁን ምስክርነት ያላችሁ እንዲሁ በማርያም ለ10 ደቂቃ ብቻ አጥራ እያደረጋችሁ ትነግሩናላችሁ። ለሲናት ስሜ ወለተ ጊዮርጊስ ይባላል። እዚሁ መምህር አገልግሎት ሰንበት ተማሪ ነኝ እና ከ7 ወይም ደግሞ ከ6 ዓመት በፊት በጣም ከባድ የሆነ የጀርባ የአጥንት መጣመም በሽታ ታምሜ ነበር እና ከ6 ዓመት በኋላ ከ6 ዓመት ስቃይ በኋላ ነው አሁን ሐምሌ 15 ላይ ሰርጀሪ እንድሰራ ተደርጌ ሽሮ ሜዳ ሆስፒታል የገባሁት እና በሰማዕቱ ቀን ነበረ ሰርጀሪን የተሰራሁት እና 10 ሰዓት የፈጀ ሰርጀሪን የተደረገልኝ እና ሰርጀሪው በጣም ከባድ ነበረ። የነርቭ መነካት እንዳጋጣሚ ቢያጋጥመኝ ኖሮ አሁን ላይ ደጁ ለመቆም አልደርስም ነበረ። ወይ ያልጋ ቁራኛ ሆን ነበረ ወይ እላይ ላይ ሰገሬንና ሽንቴን መቆጣጠር እስኪያቅተኝ መጥፎ ሁኔታ ውስጥ ገባ ነበረ እና ልክ ወደ ሰርጀሪ ክፍል እየወሰዱኝ እያለ ሰማዕቱ በሰላም ወደ ቤቴ ወደ ደብሬ ከመለስከኝ መጥቼ ደጅህ ላይ በእግሬ ቆሜ መሰክራለሁ። አደራህን አባቴ ጥለኸኝ አታውቅም እና አሁንም ቢሆን እንዳትለየኝ ብዬ ገባሁኝ እና የኔ ስለት ምስክርነት ብቻ ነበረ። እናቴ ሳውዲ አረቢያ ነው ያለችው እና እሷ ደግሞ ዣንጥላውን ጧፉንና 5000 ብር እንዳስገባ ዛሬ በደጅ መጥቼ እንድመሰክር ልካኛለች። እናቴ በሰው ሀገር ሆና አሁንም ቢሆን ብዙ ጭንቀት አለባት። ቢያንስ የተወሰነው ጭንቀቴ ቀሉልኛል። ሰማዕቱ ቅዱስ ሚናስን አመስግኑልኝ። ለልጄ ደረሰ፣ ለኔ ደረሰ። ቅዱስ ደረሰላችሁ ብላ መልዕክቷን አስተላልፋለች። አሁንም ክትትል ይቀረኛል፣ ሆስፒታል ብዙ ክትትል ይቀረኛል። ቀጣይ ዓመት የአሁኑ 2018 ክረምት ላይ ነው ክትትሌን የምጨርሰው እና አሁንም ብዙ ጉለት አለና ቅዱስ ሚናስ እንዲሸፍንልኝ ጸሎት አድርጉልኝ እና እናቴን በሰላም ወደ ሀገሯ እንዲመልሳት ከሄደች 15 ዓመት ሆኗታል። በሰላም እንዲመልሳት ጸልዩልኝ። አመሰግናለሁ። ለኔ ደረሰ። አመስግኑላት። እሺ ናት። ምንድን ነው ያንቺ ምስክር?
እሺ ለሰማዕቱ ቅዱስ ሚናስ የዛሬ ወር መጥቼ በዚሁ ቦታ ላይ ተሳልሜ ጸሎት አድርጌ ስሄድ ልጄ ሕፃን ልጅ አብሮ ነበረ። ከዚህ ከግቢ ውስጥ አንድ ድንጋይ ይዞ ሄደ። ያን ድንጋይ እስከ ቤት ጣልቀቅ ቢባል እምቢ አለ። ሕፃኑ ይዞት ሄደ። ከዛን በኋላ ያን ድንጋይ በእጁ እያለ ይዞት እያለ ተቸግሬ በችግር ነበር የሚኖረው። ያን ድንጋይ ሳይለቀው ለምኖርበት ቤት ሰጠኝ ትላለች። እግዚአብሔር አምላክ አመስግኑላት፣ አመስግኑላት። ቤቴም ስለት አለ ብላለች። እሺ ሌላ እኔ ደግሞ እህቶቼ ነበሩ እስራኤል ያለች ሌሎች ሁለት እህቴንና የእህቴን ጓደኞች ኪሊቢያ በባህር በጆርዳን ወርደው እንዲሄዱ አደረግንና በጣም ከጅብ ጋር አድረው ጅቡ አብሯት አድሮ የኪዳነ ምሕረት ቀን ነበረ። ገባች። ከገባች በኋላ ግን የእህቴ ጓደኛ እየሰራች ካንሰር አለብሽ ተባለች። ከዛ በጣም ተጨነቅንና አለቀስን። እህቴን ሁለቱን ልኬላት አስክሬን ልልክ ነው ወይ ብለን ለእናቴ በጣም ተጨነቅን። ከዛ አቡነ ሚናስን ሚናስ ቀደም ሊሰሙት አቡነ ሚናስ ይህንን ታሪክ ቀየሩት። እህቴም የእህቴም የአክስቴም ልጅ አይሳቀቁም ችኛ ሰርታ ለሀገሯ ትብቃ አልኩኝ። በሌላ ጊዜ ስትመረመር የቲቪ የአንጀት ነው የእንቅርት ቲቪ ነው ብለው ታሪኩን ምን አስቀየሩልኝ። አሁን መድኃኒት እየወሰደች ነው። ለጊዜው መድኃኒቱን ወስዳ ደግሞ ታሪኩ ተቀይሮ ራሱ አለመሰከርበት ምትልጋ መስጠት ለግኔ ግን የያሉትን የተሰራበት ላይ ልጃቻሉ አመስግኑልኝ። እግዚአብሔር አመስግኑላት፣ አመስግኑላት። ቲቪውን ካንሰሩ ሰማዕቱ ቅዱስ ሚናስ ነገር ነው ቀየረው ነው እንግዲህ በሰላም በባህር ላይ የሚሄዱትም በሰላም እንዲገቡ አደረገ። ሰማዕቱ ቅዱስ ሚናስ ነው ይህን ጥላ አስገብተዋል። እግዚአብሔር አምላክን አመስግኑ። እንደምን ዋላችሁ? እግዚአብሔር ይመስገን። እኔ ወለተ ኪዳን እባላለሁ። የማህፀን ካንሰር ታማሚ ነበርኩኝ እና ያለሁበት ጅማ ነው። መጥመቀ መለኮት ነበር የምጠመቀው እና መጥመቀ መለኮት ስጠመቅ ሌላው መንፈስ ተሸኘልኝ ሁሉ። ከዛ በልሜ አንድ በዚህ በኩል የቀረ መንፈስ ያሳይኛል። በልሜ መች ነው ምንድነው ስል ቀና አለው ልጄ የምትድኝበት ይለኛል የሆነ ሰውዬ ማለት ነው። ዝም ብዬ ጠበቅኩኝ። አንድ ልጅ ከአዲስ አበባ የእምነት የሰማዕቱ ቅዱስ ሚናስን እምነት ይዞ መጣና አቅመኛው ልክ ይሄን እምነት ቢስለኝ አረ እኔ አልበላም አልኩኝ። ግድ የለሽም አለኝ። 2 ቀን በላው። በሶስተኛ ቀን እኔ ነኝ ያለ ማለት ነው መንፈሱ ልክ ማጸኔ ሄዶ እሳት አርጎ ማለት ነው ያለበት ዶ አቃጥሎ እኔ ነኝ የ13 ዓመት ሙሉ ያሰቃዩት ካንሰር ነኝ ያለ መንፈሱ ተጋልሶልኝ እጄ ሽባ ነበር፣ እግሬ ሽባ ነበር፣ ሰውነቴ ሙሉ ይቆረጣጠመኝ ነበር፣ ደም እንደው አይፈሰኝ ነበር። ሰማዕቱ ቅዱስ ሚናስ ምስክሬ ነው። ወዳ ማለት ነው ያንነት እንደበላው ያወጣልኝ ጉድ ይኸው እስከዛሬ ሰማዕቱ ቅዱስ ሚናስ በሽታውን ብቻ አይደለም ያስተካከለልኝ፣ ሁሉን ነገር መንገዱን ሁሉ ከፍቶልኝ አስተካክሎልኝ ሁሌም አለሁልሽ እንዳለ በእውነት ትዳር ሰጥቶኝ ሙሉን አስተካክሎልኝ ማለት ነው። እግዚአብሔር ይመስገን። ሰማዕቱ ቅዱስ ሚናስ የተመሰገነ ይሁን። የቀረውነት ነው ያዳነው በልቼው ማለት ነው የተጋለጸልኝ እና ለምስክርነቱ ይሄ እሰጣለሁ። በእንትን ደግሞ 10,000 ብር አስጠ
በምን እምነት ነው ዳንኩ ያለችው? በቃሪያው እምነት። አዲያ ምቀኛ መሆን ያስፈልጋል? እግዚአብሔር አምላክን አመስግኑ፣ አመስግኑ። እሺ ማን ነበር ስምሽ? ናት ዘመደ ማርያም። ይኸው እዚሁ ጋር አለች። ቅድም ነግራኛለች ሀሳቧን ማለት ነው። እህቴ በራይድ እየሄደች ወንድሜ ለስራ ጉዳይ 100 ሺህ ብር አስገቢልኝ አላት። ከዛን ተሳስታ ለባለ ራይዱ የከፈለችበት አካውንት ስለነበረ 100 ሺህ ብር አስገባችለት። 100 ሺህ ብሩ ከገባለት በኋላ ከላው ላይ የመኪና መለወጫ ዕቃ ካልገዛችልኝ ብሩን አልመልስም አላት። ተመልከቱ እንግዲህ አይኑ እያየ እዚያው ወስዶ ማለት ነው። ሰማዕቱ ቅዱስ ሚናስ ገንዘብ የተወሰደበትን ያለ አግባብ የተበደለው ፍርድ የተጣመመበትን ያቃናል የሚል በሚዲያ ላይ ሰማሁኝ። ወዲያውኑ ነገርኩት፣ ተሳልኩኝ። ሰማዕቱ ቅዱስ ሚናስ እንደነገርነው በ3 ደቂቃ ውስጥ መልሶ ሰውየው ደውሎ ነይ ብርሽን ውሰጂ ብሎ አላት። ብሯን መለሰላ ብላለች። እግዚአብሔር አምላክ ይመስገን። እሺ ፍቅርተ ማርያም ቅድም የተናገረችው የእህቴን የልቦና መሻት ስለፈጸመላት ወለተ ገብርኤል አንድ ባኮ ሻማ አምጥታለች። እግዚአብሔር አምላክን አመስግኑላት። ወለተ አረጋዊ እንደዚሁ ለሰማዕቱ ቅዱስ ሚናስ ተስዬ የልቦና መሻት ፈጽሞልኛል ብላ 500 ብር አምጥታለች። ወለተ ጊዮርጊስ ለሰማዕቱ ለቅዱስ ሚናስ ነግሬው ስለተሰውቶልኛል ብላ 1000 ብር አምጥታለች። ሌላ ምስክርነት አለ። ይበቃል። ጸሎት እንሂድ። እሺ ትንሽ ነገር ነው። እሺ የዛሬ ወር መጥቼ ምንም መውደቂያ አልነበረኝም። ሰማዕቱ ቅዱስ ሚናስ አንተ ቤት ስጠኝ የምኖርበት ለጊዜው በዚች ምድር ላይ የምኖርበት ቤት ስጠኝ ብዬ ጠየቅኩት። እነዚህ ትልቅ አዛውንት ናቸው፣ አያቸዋት። ከዛን በኋላ ይኸው ወር ሳይሞላው 39 ካሬ ቤት መኖሪያ አገኘሁኝ አሉ። አመስግኑላቸው። እንዴት ነው ሰማዕት የመሬት ባለቤት ሆኗል? የመሬት ባለቤት ሆኗል ማለት ነው። እሺ ይህን ታምር ስለሰማሁኝ ከፍቅር ሀገር አይነ ስውር ልጅ እየመጥቻለሁኝ። ሰማዕቱ እንዲፈውስልኝ ጸልዩልኝ ይላሉ። እግዚአብሔር አምላክ ይማረልሽ በሏቸው፣ ይማረልሽ በሏቸው። ወለተ ማርያም ስለቴ ሰምቶኛል ብለው 5000 ብር ሰጥተዋል። 5000 ብር ይሆናል። እሺ አይሆን እሺ ነው። እሺ አሁን አለ ምስክርነት ነው። እሺ እሺ ልጄ የሐሞት ጠጠር አለብሽ ተብላ ተስፋ የለሽም ተብላ ወደ ኦፕራሲዮን ክፍል ስትገባ በጣም አስጊ ሁኔታ ላይ ነበረ። ለሰማዕቱ አንተ ቅደም አልነው። በሰላም ኦፕራሲዮን ተሰርታ ልጄ በሙሉ ጤንነት ትገኛለች። ስለዚህ አምጥቼ ሰጥቻለሁ ብለው እግዚአብሔር አምላክን አመስግኑ። እንዴት እንደመጣ አላውቀውም። 1 ሚሊዮን 500 ሺህ ከፍያለሁ። የሆነ ጊዜ ወፌ ብያለሁ። መጨረሻው እንዲያሳምርልኝ ለስለቴ እንዲያበቃኝ። አዎ የባንክ ዕዳ ተደውሎ እንዴት አመጣጡን አላውቀውም። 1 ሚሊዮን 500 ሺህ ክፈል ተባልኩ።
እሱን ከፍያለሁ። የቀረውን ግን ለእንዲሆን አመጣጡ ስላላወቅኩት ጸልዩልኝ ባካችን ችግር ሰማዕቱ ቅዱስ ሚናስ ይቅረፍልኝ እያሉ እግዚአብሔር አምላክን ጸልዩላቸው። እሺ እህቴ ያለች ራቅ ብላ ነው ስለቷን ስለቴን ሰማዕቱ ቅዱስ ሚናስ ያውቀዋል በማለት ይህን ከታቦቱ ላይ የተያዘውን ጥላ አስገብታለች። እግዚአብሔር አምላክን አመስግኑልን ነው እያለች ያለችው። እግዚአብሔር አምላክን አመስግኑ። አሁን እንግዲህ ቀጥታ ወደ ጸሎት ነው የምንሄደው። ከቦሌ ደብረ ሳሌም ፈለገ ዮርዳኖስ ምስክርነት ነው ፈለገ ዮርዳኖስ ሰንበት ትምህርት ቤት እንግዲህ እነ ወለተ ተክለ ሃይማኖት የሰማዕቱ ቅዱስ ሚናስ ወዳጆች ብዙዎች በቴሌግራም ማህበራዊ ግሩፕ ከፍተን ዝክሩን በሚገባ በዓሉን ይህን በዓል 2 መኪና 13 ሺህ ብር 26 ሺህ ብር ተከፍሎ ህዝቡ በነፃ እንዲመጣ ያለው ያደረጉትና እንደዚሁም ከ100 ሺህ ብር በላይ የወጣ ዝክር እዚህ ቦታ ላይ ተዘጋጅቷል ማለት ነው። ጸበጸሉን ቀምሳችሁ ትሄዳላችሁ። እንግዲህ ሰማዕቱ ቅዱስ ሚናስን ለዚህ ሰዓትና እንደዚህ ብዙ ህዝበ ክርስቲያን መጥቶ እንዲፈወስና እንዲተዋወቅ ያደረጉልን እነ ዘማርያም እሺ በሰማዕቱ በቅዱስ ሚናስ በቃሪያው እምነት ነው። በጣም ቅምርቴ ላይ ከውስጥ እየቆመ የሚያስቸግረኝ ነበረ። ከዚህ ቃሪያ ወስዳ ለእኔም አንድ ልጅም ሌላ የሚያማት ነበረ ለሁለታችን ሰጠችን። ያን ቃሪያን ከበላን በኋላ ስለምንም ብለን ወደቅ እንደሞተውን ከተነሳን በኋላ እግዚአብሔር ይመስገን የውጤና ልጅ የነበረው ትልቅ አዛውንት እናታችን ምስክርነት ሰጥተዋል። አመስግኑላቸው፣ አመስግኑላቸው። እሺ የዛሬ ወር መጣሁኝ። እዚህ ጋር መታየት እዚሁ ቦታ መጥቼ ጸበሉን ተጠምቄ ቃሪያውን በልቼ ሄድኩኝ። በጣም የውስጥ ደዌ የሚያመኝ ነገር ነበረ፣ በሐኪም ያልተገኘ። ከዚሁ ሳልሄድ 5 ደቂቃ እዚሁ መንገድ ላይ ደርሼ በታችን በላይም አድርጎ በቃሪያው እምነት የውስጥ ደዌ ሁሉ ወጣ። ጤነኛ ነኝ አሁን ብላለች። እግዚአብሔር አመስግኑላት፣ አመስግኑላት። አዎ ይቺ ደግሞ እዚህ ጋር የምታዩት እሷም ነግራኛለች፣ ትናንትና ማለት ነው። አስም በሽታ ነበረባት፣ በጣም የሚያፍን ማለት ነውና ይህ አስም በሽታ እንግዲህ ከደሴ መጥተው የደም ካንሰር የተፈወሱት የእነዚያን ቤተሰብ ናትና የቃሪያውን እምነት ከበላው በኋላ 1 ወር ሆኖኛል። ይኸው እኛ ሳይነስ የሚባል አስም የሚባል ጠፍቶልኛል። ከእግዚአብሔር አምላክ አመስግኑልኝ ብላለች። እግዚአብሔር ከሁላችን ጋር ይሁን። በመጋረጃ ተጋርዶ ነው እግዚአብሔር ይፈጥራችሁ። እግዚአብሔር
ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያሰርይልን ዘንድ ለዘላለሙ አሜን። ማኅበረ ማርያሞች